ሰላም ሰላም በመላው ዓለም ይሄን ፕሮግራም የምትከታተሉ እኔ ኮሜዲያን ያሲር ረዲ እባላለሁ። ገና ጀማሪ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ መድረክ መሪ ነኝ። ሉኬም ቡኬም ገና አልተረጋገጠም። ከኋላ ግምገማ ላይ ነው ያለሁት። ሊቀጥል ሊባረር ምንም ማቀው ነገር የለም። ግን እናንተ ሞራል ከሰጣችሁን አለንበት የየው ቤተሰብ 66 ነጥብ አመጣ። አቤት 66 ነጥብ አመጣ። አሁን ከዚህ በመቀጠል የአልጋነሽ ቤተሰቦችን እንጠይቃለን። መጣውልሽ የአልጋነሽ ቤተሰብ፣ ይህ የቤተሰብ ጨዋታ ነው። ሁላችሁም እየመጣችሁ ትሸለሙበታላችሁ፣ ትነሸነሹበታላችሁ። ተከታተሉ። እኔ ኮሜዲያን ያሲኖ ነኝ። እንዴት ደህና ነኝ? የአልጋነሽ ቤተሰቦች እንዴት ናችሁ? ሁሉ ሰላም? ኃይሌ፣ ሃኒ፣ ሄለንና ኤልያስ በጣም የሚገርሙ ናቸው። እነሱ 66 አላቸው፣ እነሱ 00። ቤትም አልተነዳ። መኪና ይሸለማል እዚህ ውድድር ላይ። ስለዚህ በዛም ላይ ያይዞ ቢሄድ እሺ፣ በጣም ይሸመታል። ሃኒ ምንድነው የምትሰራው? ሜዲካል ራዲዮሎጂ ቴክኖሎጂ ከአዲስ አበባ ዩኒቨርሲቲ ተመርቄያለሁ። አው ከረንትሊ ግን እዚህም እዛም ኤፍኤም ምናምን ነው ራዲዮሎጂ ቤዚክሊ ያው በቃ ኤክስሬ ኤምአርአይ ሲቲ እንደዚህ የምናነሳው እኛ ነን። ተሰበረ የተሰባበረ እንደዚህ አይነት ሰዎች ካሉ ተሰበረ ልብ አለኝ እኔና የልብ አልጀመርንም። እሺ በቃ የማጡ ይሳቁታል ነው እንግዲህ በቃ እንደ ብርጭቆ አልችም ትመጣለች ካሽ ትመጣለች ካሽ። የፍቅር ክሊኒክ ነው እንጂ እኛ ጋር የለም አይደለም። እሺ 25 ሰከንድ አለ። ሰዎች በብዛት የሚጠቀሙበት የተለመደ ይለፍ ቃል ወይም ፓስዋርድ ምን ሊሆን ይችላል? የልደታቸው። ፊት ለማስዋብ ወይም ለመንከባከብ ጥቅም ላይ የሚውለው ተፈጥሯዊ ነገር ጥቀስ። አቮካዶ። ሰዎች ወርቅ የሚገዙበት ምክንያትን ጥቀስ። ፕሮፖዝ ለማድረግ ለማግባት። ሰዎች ሌሎችን በምን ረዳው ሲሉ ትሰማለህ? ገንዘብ ያለው ያውጣ። ሰዎች በብዛት የሚጠቀሙበት የተለመደ ይለፍ ቃል ወይም ፓስዋርድ ምን ሊሆን ይችላል? ልደታቸው። የትውልድ ቀን። ፊት ለማስዋብ ወይም ለመንከባከብ ጥቅም ላይ ሊውል የሚችል የተፈጥሯዊ ነገር ጥቀስ። አቮካዶ። ሰዎች ወርቅ የሚገዙበት ምክንያትን ጥቀስ። ለጋብቻ። ሰዎች ሌሎችን በምን ረዳው ሲሉ ትሰማለህ? አልሰማውም። በምን? ለገንዘብ። ማላ እናንተ አታጨበጭቡም ማለት ነው። ተሰራ ተገኘ ማላ ይሄው ቤት ሞላ ማላ። ሰዎች ሌሎችን በምን ረዳው ሲሉ ትሰማለህ? በገንዘብ። ራይት ነው። ይቀመጣል እንዳደራ። ማን ደበስምሽ? ሃኒዬ እንኳን ደህና መጣሽ። እንኳን ደህና ቆይ። ፈገግታሽ ደስ ሲል። አመሰግናለሁ። ቅድም ሲስቅብኝ የነበርሽ ነው አይደል? በጣም ታስቀኝ። አስቅሻለሁ። ይቅር ያደረግሽኝ ነገር ቀላል አይደለም፣ ግን ይሁን ይቅር ብያለሁ። እሺ ምን ነው የምትሰሪው? የመኪና ዕቃ መለዋወጫ ይፈልኝ አለሽ? የመኪና መለዋወጫ? አዎ። ትራንስሚሲዮ አላችሁ? ትራንስሚሲዮ ምናምን የሚባሉ ነገሮች ተምሬያለሁ እና አሪፍ ነው። ኦኬ አግብተሻል? አግብቻለሁ። ኦኬ ልጆች? 2 ልጆች አሉኝ። የት ልጆች? ስንት ዓመት? 4 ዓመትና 2 ዓመት። 4 ዓመትና 2 ዓመት። እኔ እንዴት ነው ላግባ ደርሻለሁ? በጣም ሴቶች ወንዶችን ሲያዩ እንደዚህ ሴንስ ያደርጋሉ። 30 ያላለፈ ወንድ ብዙም ማቹር አላደረግም ተብሎ ይታሰባል። እውነት ነው? አሁን አንተ 40 ስለገባህ ማቹር ነው ቢስ እዛ ጋር ገደለች እቤ የተነሳው እዚህ 40 ገባው ማቹር ነው። እሺ ለምንድን ነው ማትተይኝ? እሺ 25 ሰከንድ አለሽ። እሺ ሰዎች በብዛት የሚጠቀሙበት የተለመደ ይለፍ ቃል ወይም ፓስዋርድ ምን ሊሆን ይችላል? በመላእክት ቀን። ፊት ለማስዋብ ወይም ለመንከባከብ ጥቅም ላይ ሊውል የሚውል ተፈጥሯዊ ነገር ጥቀስ። ሬት። ሰዎች ወርቅ የሚገዙበት ምክንያትን ጥቀስ።
ጥቀሽ ነው ጥቀሽ አይደለም። እሺ ጠቅሳለሁ። እንደ ሀብት ለማስቀመጥ ጥቀስ ሲል ቅድም እኮ አለ እኮ ሰዎች ሌሎችን በምንረዳው ሲሉ ትሰሚያለሽ። በጉልበት እሺ ሰዎች በብዛት የሚጠቀሙበት የተለመደ ይለፍ ቃል ወይም ፓስወርድ ምን ሊሆን ይችላል? የመላእክት ቀን ፊት ለማስዋብ ለመንከባከብ ጥቅም ላይ የሚውል ተፈጥሯዊ ነገር ጥቀሽ። ሬት ሰዎች ወርቅ የሚገዙበት ምክንያትን ጥቀስ። እንደ ንብረት ለማስቀመጥ ሰዎች በምን ረዳው ሲሉ ትሰማለህ? በጉልበት ጨረስን። እዚህ ተመስገን ተገላገልኳት። እዚህ ጋር ስመጣ 40 ዓመት ሞላሽ። ለኔሽ ስመለስ ስንት ልጎ። እሺ ሄሉዬ ደህና ነሽ? እንዴት ነሽ? አማን ነው አለ። አንቺ ደግሞ አክስቴ ልጅ ትመስያለሽ። እንደዚህ በጣም የሚገርም ይሄ የሰዎችን ለማባባት የተጠቀምኩበት ሂደት ነው። የግልም ኦኬ ተሽከር ኳንተ ማከረብ ነው ገባ እሺ በርቺ እሺ I'm sorry ጥልቅ የጥበብ ሰው ድንገት ቢያመልጠን እኛ ታናናሾች ይህን እንድንሞክር ህዝብ እድሉን ሰጠን። እኛም ተቀበልን የከበረ አደራ። በቻልነው ልንሞክር በቻልነው ልንሰራ። አግዙን አበርቱን አዎ እኛም እንደግ። መንገዱ ከባድ ነው በነፃነት ሜዳ ራስን መፈለግ። እንታወቅ ኮሜዲያን ያሲር ረዲ መጠሪያ ስሜ ነው። የኢቢኤስ ቤተሰብ ጨዋታን በቀለሜ ለማቅረብ እየሞከርኩ ነው። ለማቅረብ እየሞከርኩ ነው። ስቃችሁ ተጫውታችሁ እንድትሸለሙ የሚቀር ሰው የለም ወዳጆቼ ስሙ። ትመጣላችሁ እንጨዋወታለን እንሳሳቃለን እንሸላለማለን። እየሞከርኩ ነው። ስቃችሁ ተጫውታችሁ እንድትሸለሙ የሚቀር ሰው የለም ወዳጆቼ ስሙ። ትመጣላችሁ እንጨዋወታለን እንሳሳቃለን እንሸላለማለን። እንዴት ነው ሉክ መጥተዋል? እየመጣ ነው ግን ሰላም በመላው ዓለም ይሄን ፕሮግራም የምትከታተሉ እኔ ኮሜዲያን ያሲር ረዲ እባላለሁ። ገና ጀማሪ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ መድረክ መሪ ነኝ። ሉኬም ገና አልተረጋገጠም። ከኋላ ግምገማ ላይ ነው ያለሁት። ሊቀጥል ሊባረር ምንም ማቀው ነገር የለም። ግን እናንተ ሞራል ከሰጣችሁን አለንበት። የየው ቤተሰብ 66 ነጥብ አመጣ። አቤት 66 ነጥብ አመጣ። አሁን ከዚህ በመቀጠል የአልጋነሽ ቤተሰቦችን እንጠይቃለን። መጣውልሽ የአልጋነሽ ቤተሰብ፣ ይህ የቤተሰብ ጨዋታ ነው። ሁላችሁም እየመጣችሁ ትሸለሙበታላችሁ፣ ትነሸነሹበታላችሁ። ተከታተሉ። እኔ ኮሜዲያን ያሲኖ ነኝ። እንዴት ደህና ነኝ? የአልጋነሽ ቤተሰቦች እንዴት ናችሁ? ሁሉ ሰላም? ኃይሌ፣ ሃኒ፣ ሄለንና ኤልያስ በጣም የሚገርሙ ናቸው። እነሱ 66 አላቸው፣ እነሱ 00። ቤትም አልተነዳ መኪና ይሸለማል እዚህ ውድድር ላይ። ስለዚህ በዛም ላይ ያይዞ ቢሄድ እሺ። በጣም ይሸመታል። ሃኒ ምንድነው የምትሰራው? ሜዲካል ራዲዮሎጂ ቴክኖሎጂ ከአዲስ አበባ ዩኒቨርሲቲ ተመርቄያለሁ። ከረንትሊ ግን እዚህም እዛም ኤፍኤም ምናምን ነው ራዲዮሎጂ ቤዚክሊ ያው በቃ ኤክስሬ ኤምአርአይ ሲቲ እንደዚህ የምናነሳው እኛ ነን። የተሰበረ የተሰባበረ እንደዚህ አይነት ሰዎች ካሉ የተሰበረ ልብ አለኝ እኔና የልብ አልጀመርንም። እሺ በቃ የማጡ ይሳጉታል ነው እንግዲህ በቃ እንደ ብርጭቆ አልችም ትመጣለች ካሽ የፍቅር ክሊኒክ ነው እንጂ እኛ ጋር የለም አይደለም። እሺ 25 ሰከንድ አለ። ሰዎች በብዛት የሚጠቀሙበት የተለመደ ይለፍ ቃል ወይም ፓስወርድ ምን ሊሆን ይችላል? የልደታቸው ፊት ለማስዋብ ወይም ለመንከባከብ ጥቅም ላይ የሚውለው ተፈጥሯዊ ነገር ጥቀስ። አቮካዶ። ሰዎች ወርቅ የሚገዙበት ምክንያትን ጥቀስ። ፕሮፖዝ ለማድረግ ለማግባት። ሰዎች ሌሎችን በመረዳት ሲሉ ትሰማለህ?
በገንዘብ ገንዘብ ያለው ያውጣ። ሰዎች በብዛት የሚጠቀሙበት የተለመደ ይለፍ ቃል ወይም ፓስዋርድ ምን ሊሆን ይችላል? ልደታቸው፣ የትውልድ ቀን፣ ፊት ለማስዋብ ወይም ለመንከባከብ ጥቅም ላይ ሊውል የሚችል የተፈጥሯዊ ነገር ጥቀስ። አቮካዶ። ሰዎች ወርቅ የሚገዙበት ምክንያትም ጥቀስ። ለጋብቻ። ሰዎች ሌሎችን በምን ረዳው ሲሉ ትሰማለህ? አልሰማሁም። በምን? በገንዘብ። ማላ እናንተ አታጨበጭቡም ማለት ነው። ተሰራ ተገኘ ማላ ይሄው ቤት ሞላ ማላ። ሰዎች ሌሎችን በምን ረዳው ሲሉ ትሰማለህ? በገንዘብ። ራይት ነው። ይቀመጣል እንዳደራ። ማን ልበል ስምሽን? ሃኒዬ እንኳን ደህና መጣሽ።